ኢንፈረንሻል ስታቲስቲክስ ላይ ካሉት አናሊሲሶች መካከል ኮሪሌሽን አናሊሲስ በዚህ ቪዲዮ እናያለን። መረጃው ለሌላችሁ ኮሪሌሽን አናሊሲስ ምን ማለት እንደሆነ፣ ለምን እንደምንጠቀም እንዲሁም የስፔሲስ አውትፑት በመጠቀም እንዴት ዲሲሽን መስጠት እንደምንችል ቀለል ባለ መንገድ አሳያችኋለሁ። ሰለሞን ዮሐንስ እባላለሁ። ባለኝ አቅም ለሰዎች ይጠቅማል ብዬ የማስባቸው ሀሳቦች የማካፍልበት የዩቲዩብ ገጽ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ከዚህ በፊት የኤስፒኤስኤስ ሶፍትዌር ጭነን ከጨረስን በኋላ እንዴት ዳታ እንደምናስገባና እንዴት ዲስክሪፕቲቭ ፍሪኩዌንሲ ዲስትሪቢዩሽን መስራት እንደምንችል አይተን ነበር። ይሄ ከሱ የቀጠለ ክፍል ነው። ኤስፒኤስኤስ ላይ ክፍል 4 ደርሰናል። ኮሪሌሽን የምንጠቀመው ለምን መሰላችሁ? ኮሪሌሽን የምንጠቀመው በሁለት ቫሪያብሎች መካከል አሶሲዬሽን አለ ወይስ የለም የሚለውን ለማወቅ ስንፈልግ ኮሪሌሽን እንጠቀማለን ማለት ነው። እንዲሁም ኮሪሌሽን ያለው በየትኛው በኩል ነው፣ ፖዚቲቭ ሳይድ ነው ያለው ወይስ ኔጌቲቭ ሳይድ ነው ያለው የሚለው ሁለቱንም ሜዥር ያደርግልናል ማለት ነው። ኮሪሌሽን በዋናነት ሁለት ነገር ነው ሜዥር የሚያደርገው፣ ማግኒቲዩድ እና ዳይሬክሽን ማለት ነው። ማግኒቲዩድ ማለት ምን ያህል ሪሌሽንሺፕ እንዳለው ማለት ነው። ስትሮንግሊ ኮሪሌሽን ያለው፣ ዊክ ኮሪሌሽን ያለው ወይስ ምንም አይነት ሪሌሽን የላቸውም የሚለውን ቼክ ለማድረግ ኮሪሌሽን እንጠቀማለን። ዳይሬክሽን ሲባል ደግሞ በየትኛው ሳይድ ነው ያለው ሪሌሽንሺፕ፣ ኔጌቲቭ ሳይድ ላይ ነው ያለው ወይስ ፖዚቲቭ ሳይድ ላይ ነው ያለው የሚለውን ለማወቅ ስንፈልግ ኮሪሌሽን አናሊሲስ እንጠቀማለን ማለት ነው። ኮሪሌሽን ምን ማለት እንደሆነና ለምን እንደምንጠቀም ከነገርኳችሁ ይሄ እንደምታዩት ተሞልቶ ያለቀለት ዳታ ነው። ስለዚህ በቀጥታ አናሊሲስ መስራት እችላለሁኝ ማለት ነው። ከላይ ሜኑ ባራችን ላይ አናላይዝ የሚለው ላይ እንነካለን ማለት ነው። ከዛ ኮሪሌት የሚለው ላይ ከርሰራችን እናደርግና ከዛ ባይቫሬት የሚለውን መርጠን እንነካለን ማለት ነው። አሁን መስራት የፈለግኩትን ቫሪያብል መርጬ የቀስት ምልክቷን በመጠቀም አሻግራለሁኝ ማለት ነው። ይሄ ዳታ ሳምፕል ዳታ ነው። ጤና ላይ የሚያተኩር ዳታ ነው። ለመለማመጃነት የተሞላ ዳታ ከፈለጋችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ። ከዛ መጠቀም ትችላላችሁ ማለት ነው በነፃ። ለምሳሌ እነዚህ 4 ቫሪያብሎች አሻግራለሁኝ ማለት ነው። ጀንደር፣ ማሪታል ስታተስ፣ ላይፍ ኤክስፔክታንሲ እና ዌይት። እነዚህን ከመረጥኩኝ በኋላ ከስር ኮሪሌት ኮፊሽንት የሚለው ላይ ባይ ዲፎልት ፒርሰን የሚለው ላይ ተመርጧል። ነገር ግን ልዩነታቸውን ልንገራችሁ ማለት ነው። ፒርሰን የምንጠቀመው ሊኒየር ሪሌሽንሺፕ ላላቸው ቫሪያብሎች ነው ማለት ነው። ከእንዳል ደግሞ የምንጠቀመው ዳይሬክሽናቸው ላይ ፎከስ የሚያደርጉ ቫሪያብሎችን ነው ማለት ነው ትኩረት የሚያደርገው። እኛ ግን ፖዚቲቭሊ ነው ያለው ሪሌሽን ወይስ ኔጌቲቭሊ ያለው ሪሌሽንሺፕ ከሚለው በተጨማሪ ምን ያህል ሪሌሽንሺፕ እንዳላቸው ማወቅ እንፈልጋለን። ስትሮንግሊ ኮሪሌሽን ያለው፣ ዊክ ኮሪሌሽን ያለው ወይስ ምንም አይነት ኮሪሌሽን የላቸውም የሚለውን ማወቅ እንፈልጋለን ማለት ነው። ፖዚቲቭ ሳይድ እና ኔጌቲቭ ሳይድ ከሚለው በተጨማሪ ማለት ነው። ስፒርማን ደግሞ ምን መሰላችሁ? ቫሪያብሉ የግድ ሊኒየር መሆን አይጠበቅበትም። የሆነ ሰዓት ከፍ ይላል፣ የሆነ ሰዓት ዝቅ ሊል ይችላል ማለት ነው። ስለዚህ አሁን ፒርሰን የሚለውን ባይ ዲፎልት የተመረጠ ነው እንተወዋለን ማለት ነው። ካልተመረጠ ፒርሰን የሚለውን መርጣችሁ ታልፋላችሁ ማለት ነው። ቀጣይ ደግሞ ቴስት ኦፍ ሲግኒፊካንስ የሚለውን ቱቴልድ እና ዋን ቴልድ የሚል እናያለን። ቱቴልድ ማለት ቫሪያብላችን ቦዝ ሳይድ ቴስት የምናደርግ ከሆነ ፖዚቲቭ ሳይድም ኔጌቲቭ ሳይድም በሁለቱም ሳይድ ማለት ነው። ዋን ቴልድ ከሆነ ደግሞ አንድ ሳይድ ብቻ ነው የሚያጠናው፣ ወይ ፖዚቲቭ ሳይድ ነው ወይ ኔጌቲቭ ሳይድ ማለት ነው። በሁለቱም ሳይድ ፖዚቲቭ ሳይድም ኔጌቲቭ ሳይድም እንዲያጠናልን ከፈለግን ቱቴልድ የሚለውን እንመርጣለን ማለት ነው። ፍላግ ሲግኒፊካንት ኮሪሌሽን የሚለው ላይ ቲኮናል። ይሄኛው ደግሞ ለምን ይጠቅመናል መሰላችሁ? ሲግኒፊካንት የሆኑ ቫሪያብሎችን በቀላሉ መለየት እንድንችል የሆነ አስትሪክስ ነገር አድርጎ ይለይንላል ማለት ነው። ሲግኒፊካንስ የሆኑ ቫሪያብሎች ሲግኒፊካንስ ካልሆኑ ቫሪያብሎች ማለት ነው በቀላሉ መለየት እንድንችል ይሄኛውን ቲክ ማድረግ አለብን ማለት ነው። አሁን በስተመጨረሻ ኦኬ እንለዋለን። ይህን አውትፑት ከማየታችን በፊት ፒርሰን ኮሪሌሽን ቫልዩ ይህንን ይላል። -1 ከሆነ ፐርፌክትሊ ኔጌቲቭ ኮሪሌሽን እንላለን ማለት ነው። ከ-0.9 እስከ -1 ድረስ ያለው ደግሞ ቬሪ ስትሮንግሊ ኔጌቲቭ ኮሪሌሽን እንላለን ማለት ነው። ከ-0.89 እስከ -0.7 ድረስ ደግሞ ስትሮንግሊ ኔጌቲቭሊ ኮሪሌሽን እንላለን ማለት ነው። ከ-0.4 እስከ -0.69 ሞደሬት ኔጌቲቭሊ ኮሪሌሽን እንላለን ማለት ነው። ከ-0.3 እስከ -0.39 ደግሞ ዊክ ኔጌቲቭ ኮሪሌሽን እንላለን ማለት ነው። ከ-0.29 እስከ 0 ድረስ ያለው ደግሞ ቬሪ ዊክ ኔጌቲቭሊ ኮሪሌሽን እንላለን ማለት ነው። 0 ከሆነ ደግሞ ኖ ኮሪሌሽን እንላለን ማለት ነው። ምንም አይነት ግንኙነት የላቸውም ማለት ነው። ከ0 እስከ 0.29 ቬሪ ዊክ ፖዚቲቭ ኮሪሌሽን እንላለን። ከ0.3 እስከ 0.39 ደግሞ ዊክ ፖዚቲቭ ኮሪሌሽን እንላለን ማለት ነው። ከ0.4 እስከ 0.69 ደግሞ ሞደሬት ፖዚቲቭ ኮሪሌሽን እንላለን ማለት ነው። ከ0.7 እስከ 0.89 ደግሞ ስትሮንግሊ ፖዚቲቭ ኮሪሌሽን እንላለን። ከ0.9 እስከ 1 ድረስ ያለው ደግሞ
ቬሪ ስትሮንግ ፖዚቲቭሊ ኮሪሌሽን እንላለን ማለት ነው። አንድ ከሆነ ፐርፌክትሊ ፖዚቲቭ ኮሪሌሽን እንላለን ማለት ነው። ኮሪሌሽን የምናገኘው ከ-1 እስከ 1 ድረስ በሚገኝ ሬንጅ ውስጥ ነው ማለት ነው። አሁን በነገርኳችሁ መሰረት አንድ ቫራብል ከራሱ ጋር ፐርፌክትሊ ኮሪሌሽን ነው የሚኖረው። ነገር ግን ትርጉም አይሰጠንም። ኮሪሌሽን የሚያጠናው አንዱ ቫራብል ከሌላኛው ጋር ያለው ሪሌሽን ስለሆነ የሚያጠናው ማለት ነው። እዚህ ጋር ደግሞ እንደምታዩት -0.811 ነው የሚለው ስትሮንግሊ ኔጌቲቭሊ ኮሪሌሽን እንላለን ማለት ነው። ጀንደር እና ማሪታል ስታተስ ማለት ነው። እቺ የስታር ምልክት ቅድም ሲግኒፊካንት የሆኑ ቫራብሎችን በቀላሉ እንዲለይልኝ ቲክ አድርጌው ነበር። እዚህ ጋር ደግሞ ዌይት እና ላይፍ ኤክስፔክታንሲ ጋር ስንሄድ 0.73 ያመጣል። ስትሮንግሊ ፖዚቲቭ ኮሪሌሽን ያለው ማለት እንችላለን በወጣው አናሊሲስ መሰረት። እንግዲህ ይህንን አውትፑት ማስተካከል ይኖርባቸዋል። አንድ ቫራብል ከራሱ ጋር ያለው ሪሌሽንሺፕ ኮሪሌሽን ልንለው ስለማንችል ማስወጣት አለባችሁ። እንዲሁም የተደጋገሙትን ደግሞ መቀነስ አለባችሁ፣ ወደ ወርድ ወስዳችሁ ማለት ነው በቀላል መንገድ። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለሌላ ሰው እንዲደርስልኝ ላይክ፣ ሼር በማድረግ አግዙኝ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ